እዚህ ጋር መቀመጥ ምንም ከባድ አይደለም። እሷ ካለችበት ስቃይ ይሄኔ አይምሯ ሙሉ ልጇ አይኗ ላይ እየመጣ ምን ያህል ስቃይ እያየች እንደሆነ ፈጣሪ ብቻ ነው የሚያውቀው። እሷና ፈጣሪ ናቸው ስቃይዋን የሚያውቁት። ልጇም እናቱን በናፍቆት እየጠበቀ ወይ እናቴ ናፈቀችኝ ብሎ መናገር የማይችል አቡዬ እንግዲህ እግዚአብሔር ብርታቱን ይስጥሽ። ያንን ነው የምንለው። ሰላም እንዴት ናችሁ? ጤና ይስጥልኝ እንደሚባለው በአማርኛ ለመጀመሪያ ጊዜ ነው ዛሬ በአማርኛ ማወራው ማለት ነው። እኔ አንድ ትግራዋይ ነኝ። ስለዚህ እኔ ማውራት የምፈልገው ስለ ሀና ነው። ስለ ሀና በጣም የሚገርማችሁ የትግራይ ልጆች ማለት ነው እኛ እንደ ትግራይ ህዝብ ወይም የትግራይ ልጆች ስደት ስንወጣ ስንታገት በሽፍቶች ስንደፈር ስንሞት አንድ የአማራ ሰው ወይም አንድ የአማራ ተወላጅ ወጥቶ ድምጽ የሆነ ሰው አላየውም። ሶሪ አሮን ነው ምናትሽር አላየውም። እኔ ግን እኛ እንደ ባህላችን አስተዳደጋችንም የማንንም ብሔር መንካት የለብህም ማንንም ሰው መጉዳት የለብህም የሚል አስተዳደግ አድገን ነው እኛ አብዛኞቻችን የትግራይ ልጆች ድምጽ የሆን ነው ማለት ነው። ስለዚህ በጣም የገረመኝ እኛ ስለ ልጅቷ ድምጽ እንድንሆናት ትፈልጋላችሁ። ከዛ በኋላ ደግሞ የሚመጣውን በዳይ የሚባለውን ሰውየው ደግሞ ስንጠይቀው እሱ የሚሰጠው ምላሽ ደግሞ መቀበል አትፈልጉም። ስለዚህ እኔ የገባኝ አብዛኞቻችሁ 30,000 40,000 ህዝብ ሰብስባችሁ ማለት ነው እያደረጋችሁት ያላችሁት እኔ አረን ነው በጣም ግራ ገባኝ። ከምሬን ነው። የህዝብን ጋጋታ አሰልፋችሁ መረጃው እዛ ታወጣላችሁ፣ ማድረግ ያለባችሁ እዛ ትናገራላችሁ። ማን ነው ደግሞ ብላችሁ ራሳችሁ እዛ ትፈልጋላችሁ። ምንም ያልጠራ መረጃ ይዛችሁ እዛ በዛው እንትን እያደረጋችሁት ነው። ምንም መፍትሄ አላየሁም። 2 ቀን 3 ቀን አይቻለሁ ላይቭ ገብቼ እና ምንም ያየሁት ነገር የለም። እኔ ደግሞ እያልኩ ያለሁት እውነታው እግዚአብሔር ባለበት ማርያምን እግዚአብሔር ባለበት እናንተ የልጅቷን ህይወት አሳስባችሁ ከሆነ ጉሩብ መስረታችሁ በውስጥ ነው መጨረስ ያለባችሁ። 4 ፖይንት ለምንድን ነው ልጅቷም አደጋ ላይ ካለች ማለት ነው ልጅቷም አደጋ ላይ አትወድቅም በውስጥ የሚጨረስ ጉዳይ ከሆነ። ስለዚህ እናንተ እዛው መረጃ ታወጣላችሁ፣ እዛው ሁሉም ትናገራላችሁ። ዛሬ ሰማችሁ ምን ማድረግ እንዳለባችሁ በዛ እየተናገራችሁ ነው። ስለዚህ ለአንድ ገበነኛ ምን እናድርገው ብለ በአደባባይ ወጥተህ የምትናገር ከሆነ የምታደርገውን አውቀዋል ኦልሬዲ ይሰወራል ማለት ነው፣ ወይም የሆነ ነገር ያደርጋል ማለት ነው። ስለዚህ እናንተ እውነታው ይዛችሁ በውስጥ ጉሩብ መስርታችሁ ማናችሁ ኃላፊነት ወስዶ እዛ ሶሻል ሚዲያ ላይ እያወራ ያለ 1 2 3 4 ኢምፖርታንት የሆኑ ሰዎችን ሰብስቦ ምን መደረግ አለበት፣ የምን ማን ያለው ሄዶ ማን ማረጋገጥ የሚቻለው በየት መልክ ነው መረጋገጥ ያለበት፣ ልጅቷ በምን መልክ ነው መውጣት ያለባት፣ ካለች ከሞተችስ በምን መልክ ነው ማረጋገጥ ያለብን፣ እውነታው ምንድነው እንዴት ነው ብላችሁ ነው ማስተካከል ያለባችሁ እንጂ አሁን እዛ ዘራፍ ምንም ዋጋ የለውም። የኛ ልጆች በጣም የገረሙኝ የኛ ልጆች 1 2 3 4 እኔ በማቀው ማለት ነው የታገቱ ከዚህ በፊት ነበሩ። እነሱ ስለነሱ ድምጽ አልሆነም። እናንተ ጋር ግን በጣም ቫይራል ወጥተው እንትን ይያሉ ነው። በጣም የገረመኝ እሱ ጥሩ ነው ድምጽ መሆናቸው፣ ግን ተወክለው እንደ ትግራይ እንትን ተወክለው ቤተሰቦቻቸውን እንጨርሳቸዋለን እናስራቸዋለን ምናምን የሚል ዛቻ ሰምቻለሁ። ይሄ በጣም ፍጹም ጌጋ ነው። አንድ ሰው ካጠፋ እኔ ካጠፋው እኔ ነው መጠየቅ ያለብኝ፣ አባቴ መጠየቅ የለበትም። ምክንያቱም የራሱ የቻለ ህይወት አለው። ስለዚህ እኔ ደግሞ ራሴ የቻልኩ ሰው ነኝ ማለት ነው። ስለዚህ አንድ ሰው በህግም የትኛውም ዓለም ላይ አንድ ልጅ ካጠፋ ኦልሬዲ ቤተሰቦች ሊጠየቁ የት ነው እንዴት ነው መረጃ ለመሰብሰብ ካልሆነ በስተቀር ይታሰሩ ወይም ይገደሉ የሚል ህግ የለም። ከህግ በላይ ማንም የለም ማለት ነው። ስለዚህ እናንተ በስሜት ከህግ በላይ ነው ነን እያላችሁ ነው። ስለዚህ ይሄም ሊሆን አይችልም። ስለዚህ እናንተ በውስጥ ብትጨርሱት ጉዳዩ ትክክለኛ መረጃም ሰብስባችሁ ነው ምን አድርጋችሁ በውስጥ ብትጨርሱት ዝም ብላችሁ ያልሆነ እንትን ያልሆነ ወሬ ብትተውትና ብታቋርጡት ብዬ አስባለሁ። ልጅቷ እግዚአብሔር ካለችም ይጠብቃት፣ ከሞተችም እግዚአብሔር መንግስተ ሰማያት ያዋርሳት። ይሄ ነው መልእክቴ እኔ ማለት ነው። እንደ አንድ ትግራዋይ እንደ አንድ ህልና ያለው ሰው ይሄ ነው ማለት የምችለው። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ለምን ነው ያና ቪዲዮ ይዤ የመጣሁት? እንደሚታወቀው የሆነ ነገር በሶሻል ሚዲያ ለጊዜው ነው የሚሆነው።
ከዛ ደግሞ አንድ መፍትሄ ሳይገኝ የአንዱ መፍትሄው ሳይገኝ ደግሞ ወደ ሌላ ነገር ሌላ አዲስ አጀንዳ ይመጣልና ወደ ሌላው እንዞራለን። ለምን ነው መጀመሪያ የሀና ጉዳይ በእርግጥ አሁን ላይ ያለ ሁኔታ በእርግጥ ይበልጣል። ነገር ግን ሀናም ሰው ናት፣ ሌላም ሰው ነው ማለት ነው። እና ለምን ነው ስለ ሀና ጉዳይስ መጨረሻ ላይ ሳይደርስ የቀረ? ወይስ የእውነት የለችም ወይስ አለች የተባለው ለምን ነው መጨረሻው ሳና የምንቀረው? ለጊዜው ሰው ይንጫጫል፣ በዛም ከዛ ደግሞ መጨረሻ ላይ ምንም ውጤት የሌለው ድካም ብቻ ሆኖ ይቀራል። እና ለምንድን ነው ብዬ ብዙ ጊዜ አስባለሁ። እና በተለይ ሀና እኔ እየጠበቅኩት የነበረ መጨረሻው ላይ ደርሶ ሀና ዋለች የተባለችው እናገኛትና ራሷ መጥታ አለው እንድትለን ነበረ እኔ የጠበቅኩት እኔ ማለት ነውና ነገር ግን ምንም በቃ ንግግሩ በዛ ላይ ተደባብሶ ቀረ፣ ተሽፋፍነ ቀረ ማለት ነውና ለምን ነው እንደዚህ የሚሆነው? እኛ የእውነት ከልብ እህታችን እየፈለግን ኑሮን ቢሆን ትገኝ ነበር፣ እናገኛት ነበረ። ነገር ግን በቃ በመጣ አዲስ አጀንዳ በመጣ ቁጥር ያለውን ምንም ፍትህ ሳያገኝ ወደ ሌላ እንሄዳለን። ሌላው ሲመጣል ምንም ፍትህ ሳያገኝ ወደ ሌላ እንሄዳለን። እና እኔ እዚህ የሀና ጉዳይ ዛሬ ያመጣሁት ለምን ነው እንደዛ የምናደርገው ብዬ ብዙ ጊዜ አሰብኩ ማለት ነው። እና ለምንድን ነው የሀና መጨረሻስ ምን ሆነ? ወይ ምን ያልደረስኩበት ነገር አለ ወይ ብዬ አሰብኩ። ነገር ግን ምንም የተባለ ነገር የለም። በውስጥ እንጨርሳለን ተብሎ ነበረ፣ ግን ምንም የተደረሰ ነገር የለምና ለምንድን ነው የሀና ጉዳይ ምንም መጨረሻው ሳይታወቅ የቀረ? በዚህ ሀሳብ ላይ በዚህ አጋጣሚ ላይ ማለት ነው አሁን ያለው በአርሲ የሚደረገው ያለው ነገር ረስቸው አይደለም። በትልቁ ፍትህ ከእግዚአብሔር ነው። እግዚአብሔር ሰላም ያወርድልን። በዛ ያለ በአርሲ የሚደረገው ያለ የክርስቲያን ወገኖቻችን ሞት ደግሞ በገዛ ሀገራቸው ላይ ስቃይ ያለው ሞት እየሞቱ ያሉ ነፍሳቸው ይማረው፣ ሰላም እግዚአብሔር ያውርድልን ማለት ነው። ፍትህ ከሰውም አይደለም። እኔ ሳስበው ፍትህ ብለን እንመጣለን እዚህ ሶሻል ሚዲያ ላይ፣ ግን በቃ ከሰው አይገኝም፣ ከእግዚአብሔር ነው። እግዚአብሔር ሰላሙን ፍትህን ይስጠን ነው የሚለው እኔ ማለት ነው። አይታችኋል፣ እንደ ሀና ነው ተንጫጭቶ በሚዲያ ላይ ፍትህ ብለን ዝም ብለን በቃ እንቀራለን። እና ዘላለማዊ ፍትህ የሚሰጠው እግዚአብሔር ነው። ፍትህ ይስጠን። በዛ ላይ እህታችን ሀና ደግሞ በህይወት ካለችም ለቤተሰቦቿ ለልጇ የምትኖር ሴት ናት። እግዚአብሔር ባለችበት ይጠብቃት ላለው የዛሬ ቪዲዮ ይመስል ነበረ። የሆነ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። በቀረ ላይክ እና ሰብስክራይብ እያደረጋችሁ ለኔ ማበረታቱኝ።